ሀገር ለመሄድ እየተዘጋጀው የቲኬት ጉዳይ ትንሽ ቻሌንጂንግ ሆነ እና እንብዬ በእምነት አደረኩኝና ያው ካርድ አለ ያገራችን ያው ተመልሶም በካርድ ገዝቼ እንዴት ነው የሚሆነው ይያልኩኝ አንድ ሰው እንዲሁ ስንጫወት እኔ ገንዘብ ልጠይቀው አልነበረም እና ስነግረው ቲኬቱ ስንት ነው አይነገርኩት አይ እኔ ከፍላለሁ አለ በኋላ ታንኪው አልኩት ኖ ኖ ኖ ኖ ኖ ኖ አለ ዶንት ታንክ ሚ ለምን ስለው ይሄንን ገንዘብ ስሰጥ አንተ በሄድክበት ቦታ በቃ እኔም እዛለሁ I am serving በቃ እኔ ወክሌ ነው የምትሄድ እኔ እንደዛ አስባላቅም እኔ ስሰጥ ወክሎኛል ብዬ ነው የምልከው እና ወክለኝ ነው የምትሄደው እዛ ቦታና እንግዲህ ይሄ የእግዚአብሔር መንግስት ነው ስለኝ በጣም እንትን ለወጠው አመለካከቴ ለወጠው እና ስለዚህ ይሄ የልመና ጉዳይ አይደለም የኦፖርቹኒቲ ጉዳይ ነው ስለኝ ትክክል ነው እንግዲህ እግዚአብሔር መልካም አምላክ ነው ስሙ ይባረክ እና ገና እንቀጥላለን አሜን አረ ምኑ ተረክቶ በሉት ተቀባቻለሁ ሰውስ ገና ነው በሉታ እግዚአብሔር ስሙ ለዘላለም ይባረክ ገና እንሮጣለን ግን አንድ ምስል ልንገራችሁና ከዛ እነዚህን ወንድሞች እንትን ልበላቸው መዳናችን ለምንድን ነው ጌታ ያዳነኝ ብላችሁ ብትጠይቁኝ ሁለት ነገር ነው ለዘላለም ከሱ ጋር እንድንኖር ሌሎችን ደግሞ እንድንታደግ ነው በቃ ከዚህ ውጪ የምናደርጋቸው ነገሮች ሁሉ ኤክስትራ ናቸው እሱን ለማምለክ ቅድም እንድልናነባ እሱን ለማክበር ሌሎችን ለማናጠቅ እሱን ያከበረ ሰው ደግሞ ሌላውን ለማናጠቅ አይቸገርም እና በቃ ለእግዚአብሔር ሲኖር ተናጠቁ ይላል በአዲስ ኪዳን ውስጥ ተናጠቁ ይላል እንደው እና ተመችቶን አይደለም ስንናጠቅ አንዳንድ እሳትም ያቃጥላል ግን ብትቃጠልም እንዲህ እኮ አቃጠለኝ አትልም ሰውን ስታድን አዳንኩ ነው የምትለው እንጂ ትንሹን ነገር ብዙ አታገነው ቁስሉን የታደግነውን ሰው ነውና በዛ አይነት ሜንታሊቲ እንስራ በቀረው ዘመናችን ለዚህ ብቻ አይደለም ለሁሉም እና አንድ ፕሪንሲፕል ይኑራችሁ ይሄ አሁን ስለ ጋስፕል ኦፍ ግሎሪ ያወራው አይደለም አንድ ፕሪንሲፕል ይኑራችሁ ያ ፕሪንሲፕል ምንድነው አንደኛ ለሎካል ቸርቻችሁ ታማኞች ሆኑ አስራት ለሎካል ቤተ ክርስቲያናችሁ ታማኝ መሆን እና አስራቴን እዛ ሰጣለሁ አስራቴን ኢትዮጵያ ልካለሁ እሱ እርግማን ማምጣት ነው በሰው ገንዘብ አታዝም እሱ የእግዚአብሔር ገንዘብ ነው እና ለሎካል ላላችሁበት ለሎካል ቤተ ክርስቲያናችሁ ታማኞች ሁኑ ሁለተኛ ከዛ ውጪ ግን እና መዝራት በኔሽንስ ላይ መዝራትን በቃ እዚህ ላይ ዘራለሁ እዚህ ላይ ያደርሳለሁ የምለው ነገር እሱን ፕሪንሲፕል ያዙት በቃ እኔ ምዘራው እዚህ ጋር ነው እና ዝም ብሎ በስሜት መስጠት ብቻ ሳይሆን በፕላን መስጠት በቃ ይሄ የእግዚአብሔር መንግስት ነው በዚህ በቃ ወንጌሉን በዚህ አሰፋለሁ የምለው ነገር እያንዳንዱ ክርስቲያን እሱ እንድኖረው ያስፈልጋል እና ይሄ ፕሪንሲፕል ነው ቢብሊካል ፕሪንሲፕል ስለሆነ በዚህ እንራመዳለን እግዚአብሔር ይባርካችሁ እና እንግዲህ ወንድሞቼ እንዳሉት በዚህ ሳምንት በጣም የሚገርም ጊዜ ነበር አይደለም እንዴ እስቲ እዛ የነበራችሁ ሌሎች ሄደዋል በተለያየ ምክንያቱም አንዳንዶቹም በዛ ይሄዳሉ እዚህ የነበራችሁ ብድግ በሉ አንድ ጊዜ አብረን እዛ የነበርን እስቲ ብድግ በሉ ትናንትና ከሰዓት እስቲ ሪፍሌክሽን ብለናልና ማጨረስ ስላቃተን እንደውም አንዳንድ አልኳቸው ከ3 ከ4 ነገር መሐከል እሱንም አልጨረስን እግዚአብሔር ጎበኘን አይደል እግዚአብሔር ጎበኘን እና እነዚህ ታማኞች ሆኖ ይሄ ኮንፈረንስ አይደለም ይሄ ለየት የሚያደርገው ምንድነው የእግዚአብሔርን አልቦት መፈለግ ነው በእግዚአብሔር ፊት መቆየት ነው በቃ እግዚአብሔር እንድናገረኝ ፈልጋለሁ እኔ እኮ ስመጡ ምንም የማላሰብካቸው ለዛ ነው በጣም ወዳለሁ ሲሰብኩ መስማት በጣም ወዳለሁ ሲመጡ ግን ሌላ በቃ ያንተን እንድሰበር ፈልጋለሁ እና እንዲሁ ሄዶ በእግዚአብሔር ፊት መቀመጥ እንዲሁ እግዚአብሔርን መስማት እና በዚህ መንፈስ ነው ስንሰራ የነበረው እግዚአብሔር አልጎበኘንም እስቲ ምስክሮች አሉ የሚገርም መንፈስ ነበር እንደውም ለመጀመሪያ ጊዜ ኮሎራዶ የጀመርንበት መንፈስ ተመልሶ እንደመጣው እንዴ የዝናቡ ሽንፍሩን አሽተናል አሁን ዝናቡ ኔክስት ይር ደግሞ ይቀጥላል እና ኔክስት ይር ቀደም ብለን እናደርጋለን እና እዚህም ያላችሁ ወንድሞች አየር ላይ የሚሰሙ ሰዎች ለማምጣት ከፈለጋችሁና ዘሆናችሁ
እኛም ይሄኛው ሚኒስትሪ መድረክ ማዘጋጃ አይደለም ህይወት ማዘጋጃ ነው እና ለመድረክ ብዙ ቦታ አለ ግን የህይወት ጉዳይ ነው እና ከእግዚአብሔር ጋር መነካካት በእግዚአብሔር አልህይወት ውስጥ የመግባት ከእግዚአብሔር ጋር መነካካት ስለሆነ እንግዲህ እግዚአብሔር ይባርካችሁ ታማኞች ሆናችሁ በየአመቱም በጸሎታችሁም በገንዘባችሁም እየደገፋችሁ በዚህም ደግሞ እግዚአብሔርን ይፈልጋለሁ ብላችሁ ስለመጣችሁ እግዚአብሔር ይባርካችሁ እና የኔም ወንድሞች ቤተሰቦቼ ብድግ በሉና እግዚአብሔር ይባርከን ቤተ ክርስቲያናችን ብዙ ከኔ ጋር ቆሟል ብዙ ይጸልያሉ ይልኩኛል በየጊዜው እንኳን እነሱ አደልት ነው ልጆችም አንዳንድ ጊዜ እዛ ሄጄ ላኩኝላቸዋለሁ ጸልዮ ይልኩኛል ይሄ ትልቅ ነገር እኮ ነው መላክ እኮ ትልቅ ነገር ነው በጣም ትልቅ ነገር ነው ዝም ብሎ መሄድ አይደለም ምክንያቱም ልክ አይደለንም አላማ ያለን የምንላክ ተልኮ ደግሞ ሐዋርያ ጳውሎስ ተልኮ ከመጣ በኋላ ሪፖርት ሰጥ ነበር ይላል ለዚህ ነው ሪፖርት የምንሰጠው ተጠያቂነት አለበት እና ዝም ብሎ ለግል ስላልሆነ እግዚአብሔርን እጅግ አድርገን እንባርከዋለን እስቲ አንድ ጊዜ አንድ ነገር አድርጉልኝ በእነዚህ አመታት እና እግዚአብሔር ስለነካቸው ስለፈወሳቸው ስላዳናቸው እና እግዚአብሔር ፈቃዱን ስላደረገባቸው ቦታዎች እግዚአብሔርን አመስግኑልኝ በቃ ክብር ሁሉ ለእግዚአብሔር ተጠቅልሎ ይሁን ክብር ሁሉ ለሱ ብቻ ይሁን ማድረግ የሚችል እሱ ብቻ ነው ኃይል የሚሆን እሱ ብቻ ነው ጥበብ ከሱ ብቻ ነው ጸጋ ከሱ ብቻ ነው ለሱ ከዘላለም እስከ ዘላለም ክብር ምስጋና ይሁንለት እዛው እንደቆማችሁ እግዚአብሔር ቃል እናነባለን ዛሬ ወንድም የጀመረው ይሄን ነው ዛሬ የምንመለከተው ቅድም ደግመን የምንለው ነገር ደግሜ ይሄ በቃ አሁን ያለፈው ሳምንት የጀመርናቸው ሳምንታት የደመኛቸው አሉ እና ትክክለኛ ሰዓት ነው ይሄ ያንን የምናጠቃልልበትና ይሄንን በዚህ ጥቅስ ነው የጀመርነው በዚህ ጥቅስ እንጨርሳለን እና አንድ ነገር ልብ እንድትሉ ፈልጋለሁ አንድ ነገር ለራሳችሁ አጠገባችሁ ያለውን ሰው ንኩና እግዚአብሔር አሁንም እንደገና ገና ይሰራል በሉት በቃ ተስፋ አለ በሉት እሺ ለቤተ ክርስቲያን ተስፋ አለ በሉት እሺ ለቤተሰብ ተስፋ አለ በሉት እሺ ለአበሾች ተስፋ አለ በሉት እሺ ብዙ ጊዜ ጠላት ተስፋ ሊያስቆርጠን ይፈልጋል ኖ ተስፋ አለ የእንደገና አምላክ አለ የምናመልከው አምላክ የእንደገና አምላክ ነው ትናንት ብንወድ ነገ እንነሳለን ትናንት ብንስት ነገ እንደገና በኃይል እንነሳለን ትናንትና ተቀበረ ቢባል ኢየሱስ መጣና ተነሳ ይለዋል ስለዚህ የትንሳኤ ጌታ ነው የምናመልከው ተስፋ አለ ስለዚህ በዚህ ተስፋ እንጨርሳለን እስቲ ይሄንን ጥቅስ እንግዲህ ያያችሁ ይታያችሁ አላለ የምታያችሁ ተከታተሉ የምሰብረው ምን ሆኗል በሉልኛ ወጥቶ ይሄዳል እነርሱ በሩን በመስበር ወጥቶ ይሄዳሉ እግዚአብሔርም ንጉሳቸው ይሄዳል እንግዲህ ይሄንን አሁን ወደ ስብከቴ ከመሄዴ በፊት ልብ እንድትሉ ስለዚህ ጥቅስ ፈልጋለሁ አንደኛ ይሰብራል የምል ሰባሪ ይሰብራል እግዚአብሔር ይሰብራል በዚህ ዘመን በፊት የቆመውን እግዚአብሔር ይሰብራል አላሳልፍ ያለውን እግዚአብሔር ይሰብራል በቢዝነስ ቢሆን በህይወት ቢሆን በኑሮ ቢሆን እግዚአብሔር ይሰብራል አምላኬ ሰባሪ ነው ብሎሲ አምላኬ ሰባሪ ነው ብሎሲ እግዚአብሔር ይሰብራል የሚሰብር አምላክ ነው እና ሁለተኛ ደግሞ ምንድነው እግዚአብሔር ይከፍታል መስበር ብቻ ሳይሆን ይከፍታል በሉት የተከፈተ በር አለ ባንተ ፊት በሉት ንገሩት እግዚአብሔር ሰብሮ ከፍቷል በሉታ ሰብሮ ከፈተ ስለሰበረ እንደገና አይዘጋም የተከፈተ በር ምን አድርገሃለሁ ሰጥቼሃለሁ ለምን የብረቱ መወረወሪያ ምን አድርጓል ቆርጦታል በቃ ሰብሮታል ስለዚህ በፊታችን በቤተ ክርስቲያን ፊት ያለ በቃ የተከፈተ በር ነው እግዚአብሔር ሰብሮ የተከፈተን በር ሰጥቶናል ይሄ ስለሆነ እኛም ደግሞ ወተን ምን እናደርጋለን በልዋ ተንቀሳቀሱ እስቲ እንሄዳለን በሉ እስቲ በቃ የመራመድ ጊዜ ነው የመንቀሳቀስ ጊዜ ነው የመዘርጋት ጊዜ ነው ይሄ ከሆነ እንግዲህ ሶስተኛው ምንድነው ልኮን እግዚአብሔር አይቀመጥ ይመራናል ሰብሯል ከፍቷል ይመራል ሰብሮልኛል ብሎ እስቲ ሰብሮልኛል ብሎ በለም በአም ይያመናችሁ እስከዛሬ ያስቸግራችሁ ሰብሮልኛል ብሎ እስቲ ከሰበረላችሁ ከፍቶልኛል ብሎ እስቲ ስለዚህ በፊቴ የተዘጋ በር አይኖርም ብሏል ከፍቶልኛል እዛ ደግሞ የሚሄደው በመላምት ሳይሆን ይመረኛል ብሏል ይመረኛል በቃ በከፈተው በር ውስጥ እግዚአብሔር ይመረኛል ከፊቴ ቀድሟል ያ መምራት ብቻ ሳይሆን ደግሞ የሚያደርሰን ቦታ አለ እና ንጉሴ ቀድሟል ንጉስ ሲቀድም ሁሉ ይንበረከካል ንጉስ ሲመጣ ሁሉም ዝቅ ይላል ንጉስ ሲመጣ
በፊት እንደው ጀግና የመሰለ ሁሉ ሙሽሽ ይላል። ንጉሱ ከፊታቸው ቀድመዋል። ንጉስ ከፊታቸው ቀድመዋል። ጸልይ። ጌታ ሆይ ስለሰበርከው እንባርከሃለን። ስለከፈትከው እናመሰግናለን። ስለምትመራን እንባርከሃለን። ከፊታችን ስለቀደምክ እንባርከሃለን። እንከተልሃለን። ንጉሳችን ሆይ እንከተልሃለን። ካንተ በኋላ እንሮጣለን። እንደዘመን ከኋላ እንሮጣለን። አንተ ታስገባናለህ፣ አንተ ታደርሰናለህ። ፈቃድን በህይወታችን ታደርጋለህ። አሁንም ጌታ ሆይ በዚህ ጧት ስለባረከን እንድናመልክ ስለረዳህን እግዚአብሔር ህብረት እንድናደርግ ስለረዳህን እንባርከሃለን። አሁንም የቃልህን ደጆች ክፈትልን፣ አነጋግረን፣ የልብህን ሐሳብ አጫውተን። ስለሁሉም ተባረክ በኢየሱስ ክርስቶስ ስም አሜን። እነዛ ሶስቱን ነገሮች ለሁለት ሰው ንገሩና ቁጭ በሉ። ትቀመጣላችሁ። አራቱ ነገሮች ሰብሮልሃል በሉት፣ ከፍቶልሃል በሉት፣ እየመራህ ነው በሉት፣ ቀድሞሃል በሉት። ከዚህ በላይ ሌላ ስብከት ያስፈልጋል ነው ማብራሪያ ካልሆነ በስተቀር ይሄንን እኮ ካመን መስፍኔ ታሰት እኮ እግዚአብሔር ሰብሮልኛል በቃ አለቀ። ስለዚህ ትክሉ የኔ አይደለም። መቃብሩ ተከፍቷል፣ ድንጋዩ ተንከባለዋል። ከዛስ በኋላ በገሊላ ምን ይሆናል? ይቀድማቸዋል። በቃ ቀደመን። ያን ሁሉ አደረገና በርን ከፈተ፣ ነገርን አስተካከለ፣ መራን፣ ቀደመን። ስለዚህ ያንተ ገሊላ ጌታ ኢየሱስ ዛሬ እዛ ቀድመዋል። ምንም ይሁን ቦታ በአንተ ገሊላ በቃ እግዚአብሔር ቀድመዋል። እንግዲህ አሁን የጀመርነውን ሰመራይዝ ለማድረግና ለማጠቃለል ሰብሮ ስለመውጣት ነው የጀመርነው። እነዚህ ናቸው። ለአዲስ ለሆናችሁት እንዲሁ ከኛ ጋር ወደ መጠቃለያ ለመሄድ ስለምንፈልግ እንድታዩት ነው። እና ሰብሮ መውጣት የነጻነት ምልክት ነው። ኢየሱስ ነጻ ሊያወጣን መጣ። ሰብሮ መውጣት የነጻነት ምልክት ነው። እና ጌታ የመጣው የተጠቁትን ነጻ ለማውጣት ነው። አገልግሎቱን በዛ ነው የጀመረው። ሰብሮ መውጣት የነጻነት ምልክት ነው። ነጻ ከወጣን በኋላ ደግሞ ይመረናል እንዳልነው ደግሞ የጉዞ ጉዳይ ነው። ጉዞ የአምልኮ ጉዞ ነው። እያመለክነው መንፈስ ቅዱስ ይመረናል እና በመንፈስና በእውነት ያመልኩኛል ይላል። በመንፈስ እያመለክነው በመንፈስ ቅዱስ ምሪት በመንፈስ ቅዱስ ኃይል ጉዞአችንን እንቀጥላለን። እና ሳምንት የደረስነው እዛ ነው። እዛ ደርሰን እንዲመራቸው፣ እንዲያስተምራቸው፣ እንዲያጥናናቸው እግዚአብሔር መንፈሱን ምን አደረገላቸው ይላል? መልካሙን መንፈሱን ሰጣቸው ይላል። ነገር ግን እምቢ አሉ። በጣም ላስት ዊክ ያየነው የሚያስፈራ ነው። እና በቃ እምቢ አሉ እና መንፈሱን አስመረሩት ይላል። መንፈሱን አስመረሩት። ያንን ስታዩ ተስፋ አለ ወይ ትላላችሁ? አሁን ተስፋ አለ። ይሄኛውን ብካለ እግዚአብሔር ሌላ ጄኔሬሽን ያስነሳል። ያ ጄኔሬሽን አንተ ነህ። ያ ጄኔሬሽን እኔ ነኝ። እግዚአብሔር ዛሬ በምድር ላይ ወደቁ እነሱ፣ ግን ደግሞ እግዚአብሔር ያስነሳቸዋል፣ ገብቶ የሚወርሱ አሉ። እና ይሄ ነው እንግዲህ ያ ከሆነ መግባታችን በጉዞ ከመንፈስ ቅዱስ ጋር ከሄድን የት ነው የምንደርሰው? ወደ ውርሳችን። እያንዳንዳችን እግዚአብሔር ያዘጋጀልን ውርስ አለ። በምድር ላይ ስንኖር እንድንገባበት እንድንወርሰው የራሳችንን እንድናደርግ እግዚአብሔር በተስፋ የሰጠናል። እዛ ውስጥ ለመግባት እንግዲህ ገብተን ስንወርስ እንወርሳለን፣ እናስተላልፋለን። ውርስ ተቀብለን እናስተላልፋለን። በረከትን እናስተላልፋለን። ህይወትን እናስተላልፋለን። ሰላምን እናስተላልፋለን። እግዚአብሔር መምሰልን እናስተላልፋለን። ከላይ የተቀበልነውን ውርሳችንን እናስተላልፋለን። ይሄ እንግዲህ ያለፈውን ሳምንት ታሪክ ስንመለከት የእስራኤላውያንን ታሪክ ይሄ ነው በቃ ተስፋው። እግዚአብሔር ይዛው ጀመረ። እነሱ ሾመን እንመለሳለን ስሉ እና ለራሳችን መሪ ሾመን እንመለሳለን፣ አሮንን ጣዖት ስራልን ስሉት መሪ እኮ ስጠን ስሉት ምን ለመሆን ነው? ለመሄድ አይደለም። እግዚአብሔር ከዛ ይጠብቅ በሉት። ዘርህን እግዚአብሔር ከዛ ይጠብቅ። ለመመለስ መሪን ስራልን አሉት። መሪን ስጠን አሉት። መሪ ሾመን እንመለሳለን አሉት። ወደ ኋላ የሚመልስ መሪ እግዚአብሔር ከዛ ይገላግለን እና ወደፊት ከመሄድ በእግዚአብሔር ከመመራት እግዚአብሔር እንዲህ አላቸው። አሁን እንዳላችሁት እናንተ እንመለሳለን ብላችኋል፣ አትመለሱም። እዚሁ ምድረ በዳ ትሞታላችሁ። ነገር ግን ተስፋ አለ። እስቲ ያንን ተስፋ ይታያችኋል? ያ ጥቅስ እስቲ አንብቡልኝ። 1 2 3 አቤት
ይማረካሉ ልጆቻችን ያላችሁ እነሱ ምክንያት ያደረጋችሁ እነሱ ምን ይሆናሉ ይገባሉ አስገባቸዋለሁ አለ እግዚአብሔር ለምን በቃ ይሄ እኮ የችሎታ ጉዳይ አይደለም እና ይሄ የመንፈሱ ምሪት ጉዳይ ነው እነሱን አስገባቸዋለሁ ስለዚህ የሚገቡ አሉ በሉታ ተቀባቸው ያለው ሰው የሚገባ ትውልድ አለ በሉታ የሚወርስ ትውልድ አለ የእግዚአብሔርን ክብር የሚያስመልስ ትውልድ አለ ጊዜው ይሄ ነው አሁን በቃ ይሄ ዘመኑ ይሄ ነው እግዚአብሔር ማንንም ሰው በእግዚአብሔር እጅ ከዚህ በፊት እንዳልኩ ደግሜ እላለሁ ማንንም ሰው በእግዚአብሔር መንግስት ውስጥ ኢንዲስፔንሰብል አይደለም ኖ ዋን አንድ ሰው ብቻ ነው ወደ ምድር መጥቶ ኢንዲስፔንሰብል የሆነ እሱም የእግዚአብሔር ልጅ ነው ከሱ በስተቀር ያለኔ እግዚአብሔር የሚል ሰው የለም እንደዛ ካልክ ወንድም ቶሎ ብለን ይሳግባ ሌላ ጣጣ ሳይመጣበ እግዚአብሔር ያለ ሰው ሁሉንም ነገር ማድረግ የሚችል አምላክ ነው እኛን ያከበረን እንድንወርስ የሚያደርገን ስለወደደንና ስላከበረን እንጂ ኢንዲስፔንሰብል ስለሆነ አይደለም እድል ነው እግዚአብሔር የሚሰጠው ለሰው እና ያንን እድል የመጠቀሙ ነገር እዛ እንግዲህ እነርሱ ይወርሳሉ እና እስቲ ተመልከቱ ሁለተኛው ክፍል ይሁንና እናንተ የናቃችኋቸው ምድር እነሱ ይደሰቱበታል ይሄን እንግዲህ ሌላ ጊዜ ሰው ካለው ግን እናንተ የናቃችኋቸው ስንት የተጣለ የእግዚአብሔር ጸጋ አለ ስንት እግዚአብሔር አክብሮ በእጃችን አስቀምጦ በቤተ ክርስቲያን ውስጥ እጅ አስቀምጦ የናቃችኋቸው እናንተም ብትነቁ ግን ልጆቻችሁን አስነሳለሁ እንደገና ሌላ ጄኔሬሽን አስነሳለሁ እንደገና እና ያ ጄኔሬሽን ወደዛ ወደ ሙላት ይደርሳል በቃ እንግዲህ ይሄ የእግዚአብሔር ሐሳብ እሱ ነውና እንደዚህ ከሆነ እንግዲህ አሁን ወደሚቀጥለው ልውሰዳችሁ የሚቀጥለው ምንድነው የሚወርስና የሚያስወርስ ትውልድ እሱ ነው ዋና ትኩረታችን የሚወርስና የሚያስወርስ ትውልድ እግዚአብሔር ልጆቻችሁ ስል የሚወርስ ትውልድ አለ እና የሚያስወርስም ትውልድ አለ እወርሳለሁ አስወርሳለሁ ብሎ ተጠቀማቸው ያለው ሰው እወርሳለሁ አስወርሳለሁ እወርሳለሁ አስተላልፋለሁ እወርሳለሁ በረከት ይሆናለሁ በቃ በኔ አይቆምም በሉታ እግዚአብሔር የጀመረው መልካም ነገር በኔ አይቆምም መውረስና ማስወረስ እወርሳለሁ ኖርበታለሁ ደግሞ አስተላልፋለሁ የእግዚአብሔርን ጸጋ አስተላልፋለሁ የእግዚአብሔርን ምሕረት አስተላልፋለሁ የእግዚአብሔርን በጎነት አስተላልፋለሁ የሚወርስና የሚያስወርስ ትውልድ አለ ግን ማወቅ ያለብን እና የምትወርስና የምታስወርስ ከሆንክ አንተ ለራስህ እርግጠኛ መሆን ያለብን በቃ ሰሞኑን ሲጸልይ ጌታ ሁሌ ላይ ያስቀመጠው ይሄ ነው ምንድነው እኔ ወርሼ ሌላውን ለማስወረስ ምንድነው በኔ ህይወት ውስጥ መታየት ያለበት እንዴት ነው መኖር ያለብኝ ይሄንን ነው 10 ነጥቦች እሰጣቸዋለሁ ያው ዛሬ ምሳ የለም እና እንግዲህ ያው ነው አይዟችሁ እንዲሁ ለምልክት ብቻ ነገር ምክንያቱም እዚህ አገልጋዮች አሉ እነሱ ወጥቶ ይዘረዝሩታል በሄዱበትና እና የመጀመሪያው ይሄ ነው የመጀመሪያው ቁጥር መንፈሱን የሚጠብቅ ትውልድ አለ የሚወርስና የሚያስወርስ ትውልድ መንፈሱን የሚጠብቅ ትውልድ ነው በሌላ መንፈስ ያልተነካካ በቃ ሌላ በሚነካው ነገር ያልተነካካ የእግዚአብሔርን መንፈስ የሚያከብር ስለዚህ ያ ትውልድ ምን ተባለ ልዩ ምን ያለው ተባለ ልዩ መንፈስ ያለው ያልተነካ መንፈስ ንጹህ አእምሮ ንጹህ አመለካከት ንጹህ እምነት ያለው ስለዚህ ስለ ካሌብና ስለ ኢያሱ ሲናገር ምን ነበራቸው ይላል የተለየ መንፈስ ነበራቸው ለምን መንፈሳቸውን ጠበቁ ከሚሆን ነገር መንፈሳችሁን ጠብቁ ገብታችሁ ለመውረስ በረከት ለመሆን ከፈለጋችሁ ትልቁ ቁም ነገር መንፈሳችሁን ከሌላ መንፈስ ጠብቁ መንፈሳችሁን ጠብቁ ከሚሆነው ነገር መንፈሳችሁን ጠብቁ መንፈሱን የሚጠብቅ ይወርሳል ያስወርሳል በቃ ያ መንፈስ ምንድነው ያበላሻል አሳሰብን ያመላሻል አመለካከትን ያበላሻል እና ያ ተስፋ ያስቆርጣል በመታየው ነገር ላይ ስትወሰን ከእግዚአብሔር አይንህን ስለምታነሳ በቃ ተስፋ ያስቆርጣል ያ እንዳይሆን ያ ትውልድ አለ እና ስለዚህ እግዚአብሔር ያንን ትውልድ ወደዚህ ሲያመጣ ወደ እነዚህ ሰዎች ሲያመጣ እንግዲህ አለ እኔ የምሰጣቸው መንፈስ የሚወርሱና የሚያስወርሱ ቅባት ያለባቸው ሰዎች ናቸው ስለዚህ እግዚአብሔር እንዲህ አለ እንኳን እነሱና ሌላው ጨርቃቸውን እንኳን የቀባውትን ልብሳቸውን እንኳን ምን አታድርጉ አለ አትንኩ ምክንያቱም ልዩ መንፈስ ነው
የማይነካ መንፈስ ይያል በሉት አገባችኋለሁ አታስነካ በሉት በቃ ይቀጣሉ አለ ነገስታትን ምን አደርጋለሁ ይቀጣሉ አለ እነዚህ ለእግዚአብሔር ዓላማ የሚኖሩ ናቸው እነዚህ ገብቶ የሚወርሱ ናቸው የነቢያቶችን ልብስ እንኳን ምን አታድርጉ አትንኩ ምክንያቱም የተለየ ትውልድ ነው ለእግዚአብሔር ዓላማ የሚኖር ትውልድ ነው የእግዚአብሔር ክብር በላው ያለ ትውልድ ነው ስለዚህ እንኳን እኔና ሌላውም ሰው ኔሽንስን ህዝብን በእነሱ ምክንያት ይቀጣሉ አለ እና ይሄ የማይነካ ነገር አለ ይሄ በነገራችን ላይ ያ ጥቅሱ ያለው ዘኍልቍ ምዕራፍ 24 ቁጥር 24 ላይ ነው እና ይሄ መንፈሳቸው የተለየ ነው የሚለው ጥቅሱን ለምትፈልጉት እሱን ብለላችሁና ቶሎ ብዬ ልሄድ ሁለተኛ ወቅትን አውቆ የሚጠባበቅ ትውልድ ወቅቱን አውቆ የሚጠባበቅ ትውልድ እግዚአብሔር ዘገየብኝ ብሎ የራሱን ነገር የማይፈጥር ትውልድ እግዚአብሔር አላደረገም ብሎ እኔ ላድርግ የማይል ትውልድ እግዚአብሔር ዘገየብኝና ስለዚህ እኔ በዛ ወጣለሁ በዚህ ወጣለሁ እንግዲህ ፈጣን ነህ ብሎኛልና እጄን ፈጣን ሆነ እና ከልጅነቴ ጀምሮ ሳዲቅ ችግር አለብኝ ትምህርት ቤት ይሄ አሁን ሰው አስተማሪ ሲያስተምር እንትን ወሰዳል አይደል ኖት ወሰዳል አይደል እኔ ብዙ ጊዜ ቸገራለሁ ምክንያቱም አእምሮዬና እጄ እኩል አይሄዱም አእምሮዬ በጣም ስለሚፈጥን ስጽፍም ብዙ ነገር በመሐከል እየጣልኩ ነው የሚሄደው እና ስለዚህ ደግሞ ይሄ በእጄና በእንትን መናገሬ እኔ ምንም አልችልም ቋንቋውንም አልችልም ስመጣ ጌታ መጀመሪያ ስበክ ስለኝ እንዴት ነው የምሰብከው ብዬ በዛ እንግዲህ በእጄ ጀመርኩኝ ደህና ናችሁ አይደል ያው እጨርሳለሁ እንደምንም ብዬ ለእናንተ እስከገባ ድረስ በሁሉ ነገር እየተናገርኩ እጨርሳለሁ አሜን እንግዲህ አሁን ወቅቱን የመለየት እንግዲህ ወቅቱን አውቆ የመጠባበቅ ብዙ ጊዜ እንድንወርስና እንዳንወርስ የሚያደርገን ነገር ምንድነው ጠብቀን ሾርት ከት እንፈልጋለን በቃ አሁንማ በቃ እኔ ከዚህ በላይ ምን አደርጋለሁ እኔም ይሄንን ባደርግ ሳይሻል አይቀርም እንዲህ ቢሆን ሳይሻል አይቀርም በቃ ያን እናደርጋለን ኖ እሱ አይሆንም አሁን ወደ ኢያሱ ጋር ሄዱልኝ ቶሎ ብላችሁ ኢያሱ ምዕራፍ 1 ጋር ሄዱልኝ ኢያሱ ላይ እነዚህ ነገሮች ካራክተሮቹ በደንብ ተዘርዝረዋል አሁን የኢያሱ መጽሐፍ ለማጥናት ሳይሆን ሃይላይቶቹን ለራሳችን እንድንወስድ ስለምፈልግ ነው ኢያሱ ጋር ስትሄዱ ኢያሱ ምዕራፍ 1 ከቁጥር 1 እስከ 3 ብትመለከቱ ምን ይላል የእግዚአብሔር ባሪያ ሙሴ ከሞተ በኋላ አንዳንድ ጊዜ እግዚአብሔር እንደዛ እኮ ያደርጋል ምክንያቱም ያንተ ቦታ አሁን የያዙት ስለሆነ እሱ ዞር እስክል ድረስ አንተ ቆይላል እኔ ለምን ቆያለሁ ምክንያቱም አንተ የተጠራኸው እሱ የጀመረውን ለማስጨረስ ነው እንጂ ከሱ ጋራ ለመወዳደር አይደለም ሙሴ ያገለገለ ሙሴ ተአምራት እየሰራ እኔ ለምን ብሎ ማቅም ልጅ ሙሴን ያገለግል ነበር ይላል ባሪያዬ ሙሴ ሞቷልና ይሄንን ህዝብ ይዘ የምትሻገር አንተ ነህ ቁጥር 2ን ተመልከቱ እነሆ ባሪያዬ ሙሴ ሞቷልና እንግዲህ አሁንም አንተና ይህ ህዝብ ሁሉ ምን አድርጉ ተነሱ አሁን በቃ ተስፋ አትቁረጡ እነዛ በመድረ በዳ ስለሞቱ ተስፋ አትቁረጡ አይለኛ ነገር እኮ ነው የእስራኤልን ታሪክ ብትመለከቱ እነዛ በመድረ በዳ ስላለቁ በቃ ተነሱ ሲባል ከግብጽ እኮ ተነሱ ብለን አመጣህን እነዛ ሁሉ ሞቱ ምንድነው ኖ ተስፋ አትቁረጡ ይሄ ሌላ ጄኔሬሽን ነው ይሄ ሌላ ሲዝን ነው ይሄ ሌላ ጥሪ ነው ተነሱ ስለዚህ አጠገብ ያለውን ሰው ከዚህ በኋላ በምንም አይነት ሁኔታ ተስፋ አልቆርጥም በሉት በቃ ይሄ ሲዝኑ እግዚአብሔር የሚሰራው ነገር በቤተ ክርስቲያንም ተስፋ አንቆርጥም በእግዚአብሔርም ስራ ተስፋ አንቆርጥም እግዚአብሔር የሚያደርገውን ያውቃል ስለዚህ ባሪያዬ ሞቷልና ተነሳለው እና ይሄንን ህዝብ ዘ ተሻገር እስራኤልን ወደ ተስፋ ምድር ታስገባቸዋል ያለው ቁጥር 3 ላይ በሰጠውም ተስፋ መሰረት እግራችሁ የሚረግጠውን ሁሉ እሰጣቸዋለሁ እነዛ እግራቸው የረገጠው ምድረ በዳ ነው ሞቱ እነዚህ ግን ረግጦ ያስወርሳሉ እነሱ ግን ረግጦ ማይተማቸውን ያደርጋሉ እነሱ የቆሙበት ቦታ ለነሱ ብቻ ሳይሆን ለትውልድ ይተላለፋል
ለትውልድ የምትተላለፍን ነገር ታደርጋላችሁ። በምድረ በዳ በመንከራተት ሞቱ እነዚህ ግን የረገጡበትን ቦታ ሁሉ ምልክትን ይተዋሉ፣ ማይተምን ይተዋሉ። ትውልድ ያያል፣ ትውልድ ይወርሳል። እስከ ዛሬ አለ እኮ እስራኤል እኮ እስከ ዛሬ አለች። ማይተም ስላለበት ጠላት ምንም ማድረግ አልቻለም። ከነፍሴ ምን እንደማምን ታውቃላችሁ? every one of us እዚህ ያለን ሁላችንም we are that part of that generation። አንተ ያ ትውልድ አንተ ነህ በሉታ። ምልክትን ታኖራለህ በሉት። እሺ በቃ የረገጥከውን ነገር እግዚአብሔር ያወርሳል በሉት። እሺ የረገጥከው ነገር ለአንተ ብቻ ሳይሆን ለትውልድ ይሆናል በሉታ። የምትተላለፍ ነገር ይሆናል በሉት። እሺ ስለዚህ አንዳንድ ነገር ረግጠ ምንም ባታይ ግድ የለም፣ የሚቀጥለው ያያል በሉታ። አንተ ረግጠ ባታይም የሚቀጥለው አንተ የረገጥከውን ቦታ ያያል። ምልክቱን የሚያይ የሚከተል ነው አይደለም እንዴ? ስለዚህ የሚከተለው ትውልድ ያያል። አሁን መስፍኔ እንዲህ ሰርቼ በዚህ ወጥቼ ምናምን ብል እና እሱ አላየም፣ ነገር ግን የሚቀጥለው ትውልድ ያያል። ማን ነው በዚህ የሄደ? መስፍን ማሞ የሚባል ሰው ማን ነው በዚህ የሄደ? ሳሙኤል ጉዳይ የሚባል ሰው ተከፈተ። የእግዚአብሔር አሳ ሁለተኛ እሱ ነው። ሶስተኛ አላሳይ ጥበብን ከአገልግሎት ይበልጥ ጥበብን የሚፈልግ ትውልድ፣ ከመሪነት ይበልጥ ጥበብን የሚፈልግ ትውልድ፣ ጥበብን የሚፈልግ ትውልድ ይወርሳል። እና ኢያሱ ልክ ወደዛ ሲደርስና ይሄንን ነገር ትወስዳለህ ስለው መጣና ሙሴ ምን አደረገበት ይላል። ሙሴ እጁን ስለጫነበት በልዋ ታውቃላችሁ ጥቅሱ ነው። ያ በቃ በጥበብ መንፈስ ተሞላ ይላል። በፊት ኤክስፒሪየንስ ነው አየ፣ የእግዚአብሔርን ክብር አየ። አሁን የለም። አሁን ይሄንን ህዝብ መራለሁ ስላለ ይሄንን ህዝብ የሚመራበትና የሚያስገባበትን ጥበብ ያስፈልገው ነበር። ስለዚህ ሙሴ እጁን ስለጫነበት ኢያሱ ላይ ዘዳግም 34 ቁጥር 9 ላይ እንደዚህ ይላል። ሙሴ እጆቹን ጭኖበት ነበርና የነዌ ልጅ ኢያሱ በጥበብ መንፈስ ተሞላ። ስለዚህ እስራኤላውያን አዳመጡት። እግዚአብሔር ሙሴን አዞት የነበረውን ሁሉ አደረገ። ምንድነው ያ? እንደ የጥበብ መንፈስ። የጥበብ መንፈስ የማያስተውል ህዝብ ምን ይሆናል? ጥበብ ያለው ህዝብ ግን ይገባል። ጥበብ ያለው ህዝብ ግን ይገባል። ለዚህ ነው ሰለሞን ልክ ወደ መንግስቱ እንደመጣ ጌታ ሆይ የለም ምን ስጠኝ አለ? ጥበብ። ምክንያቱም ይሄን ህዝብ ለማስተዳደር አልችልም፣ ምሳሌ መሆን አልችልም፣ የጥበብ መንፈስ ስጠኛል። ያ የጥበብ መንፈስ እና እስቲ አንድ ነገር ልለምናችሁ ከጊዜ አንፃር እኔ ዝም ብዬ አልፋለሁ። ኢሳይያስ ምዕራፍ 11 ቁጥር 2 በዚህ ሳምንት ሳታቋርጡ 7ቱን ቀን በራሳችሁና በልጆቻችሁ ላይ ጸልዩ። የጥበብ መንፈስ፣ የማስተዋል መንፈስ፣ የምክር መንፈስ፣ የኃይል መንፈስ፣ እግዚአብሔርን የመፍራት መንፈስ። የእግዚአብሔር መንፈስ በሱ ላይ ያርፋል ይላል እኮ። በቃ እሱ ላይ አረፈ። ስለዚህ በልጆቻችን ላይ ያ መንፈስ እንዲያርፍ፣ በህይወታችን ላይ ያ መንፈስ እንዲያርፍ፣ በትዳራችን ላይ ያ መንፈስ እንዲያርፍ፣ በህይወታችን ላይ ያ መንፈስ እንዲያርፍ፣ ያ የእግዚአብሔር መንፈስ ልዩ የሚያደርግ ለትውልድ ምሳሌ የሚያደርግ የእግዚአብሔር መንፈስ፣ ከምናምንቴ የሚጠብቅ የእግዚአብሔር መንፈስ፣ የጥበብ መንፈስ። ጌታ ይርዳኝ። ቀስ ብዬ ለማብራራት እየሞከርኩ ነው። ስለዚህ ያ ስለማይሆን ወደ አራተኛው ልሄድ። ጥሪውን በሉልኛ። የተቀበለ ትውልድ በምኞት አንወርስም፣ በመታዘዝ እንወርሳለን። በምኞት የወረሰ ትውልድ የለም። በመታዘዝ ጥሪውን ተቀብሎ እሺ በማለት የወረሰ ትውልድ ግን አለ። በታሪክ አለ። መዝሙሬ ከመዘምራቸው መዝሙሮች በጣም ወዳቸው አንዱ ነበሩ የሚል አይደል? እግዚአብሔርን ምን ያደረጉ? ያስከበሩ። ያሳዘኑ እንዳሉ ያስከበሩም ነበሩ። አሁንም አሉ፣ ለወደፊትም ይኖራሉ። እግዚአብሔርን የሚያስከብር ትውልድ ይኖራል። እና ምንድነው ከጥበቡ ሌላ ምንድነው? ጥሪውን የተቀበለ በትናንትና ዲስአፖይንትድ ያልሆነ ትናንት እንዲሆነዋልና ከዚህ በኋላ አይሆንም የማይል ቤተክርስቲያን እንዲናትና እኔ ከቤተክርስቲያን ጋር ምንም ጉዳይ ኖ that's you የእግዚአብሔር መንፈስ አይደለም።
የእግዚአብሔር መንፈስ ምንድነው ማለት እና ያ የእግዚአብሔር መንፈስ እንዳውም የምትፈልገው ለዚህ ነው እንዳውም መጠሪያችን አሁን እንዳውም ለኢትዮጵያ አገልጋዮች በሙሉ ስም ቀይር ብትሉኝ ስማቸውን ቀይራለሁ ይሄ አገልጋይ የምለውን ነገር ትተን አንተ ሰባራውን ጠጋኝ የመኖሪያ መንገድ አዳሽ ትባላለህ እግዚአብሔር የሚያውቀን በዛ ነው ሰባራውን ጠጋኝ ለሌላ መንገድ አዳሽ ትባላለህ ትክክለኛ ጥሪያችን ያ እዛ ስንገባ ትውልድ የሚሄድበት የትውልድ ልብ ይጠገናል የተሰበረው ይጠገናል ይፈወሳል እና ደግሞ የሚሄድበትን ያውቃል ያ ነው የሚያስወርስ ትውልድ ሌላ ከዛ ጋር የሚሄድ ወደ አምስተኛ ልሄድና ወደ መጨረሻ ላይ ጥቂት ጊዜ ማጥፋት ስለምፈልግ ይሄ ነው እና ለቃሉ ምን የሆነ የተሰጠ ትውልድ ኢያሱ ምን አለው ይሄ ቃል ከአፌ አይለይ ከአፌ ምክንያቱም እነዛ ሰዎች ቃሉ ከአፋቸው ስለተለየ ሌላ ነገር አወሩ የእግዚአብሔርን ቃል ኮት አላደረጉም እግዚአብሔር እንዲህ ብሎናል አላሉም በዛ ምክንያት በመድረክ ላይ ቀሩ አንተ ግን ይሄንን ህዝብ መርተ የምትወስድ ከሆነ ቃሉ ከአፌ አይለይ እግዚአብሔር ታማኝነቱ ለአንተ አገልግሎት ሳይሆን ለቃሉ ነው ለተናገረ ነገር እግዚአብሔር ታማኝ ነው አንተ ቃሉን ይዘህ ከተናገርክ በዚህ ቃል የምትኖር ከሆነ ይከናወንልሃል ይሳካልሃል ያ ማለት የተጠራህበትን ነገር ታከናውናለህ የተጠራህበትን ትፈጽማለህ ዘመኒ አይባክንም ህይወቲ አይባክንም እንደገና ተስፋ አትቆርጥም ስለዚህ በዚህ መንፈስ ለቃሉ እና አንድ ነገር ልለምናችሁ በዚህ አሁን ባለንበት ወቅት ጌታ ኢየሱስ ባርካችሁ በተለይ ቸርቻችን በቃ ቃሉን ይሄ በአመት በዚህ በፕላኑ ማንበብ እግዚአብሔር ባርካችሁ በእውነት ግን አሁን ደግሞ በዚህ አመት አንድ ነገር እንጨምር አንድ ነው አይደል ወደፊት መሄድ ማንበብ ብቻ ሳይሆን መውደድ ከወደድነው እንስንት ጊዜ አነበብኩ እሱ ይቀርና በቃ ሁሉ ጊዜ ወደምን ወደው ነገር እንወጣለን እና እኔ ቆሎ ስለምወድ ቆሎ እዛ ካለ ሁሉ ጊዜ እጄ ወደዛ ነው የምሄደው ሳልፍም ኮምፒውተርም ጋር ሲቀመጥ እዛ ነው እጄ የምዘረጋው ወደምን ወደው ነገር እንዘረጋለን የምንወደውን ነገር እናነሳለን የቃሉ ፍቅር እግዚአብሔር ያግባብን በቃሉ ፍቅር እግዚአብሔር ይሙላን ቃሉ በሙላት ይኑርባችሁ የምለው ያ ነው እና ያ የቃሉ ፍቅር በውስጣችን ከገባ ነገራችን ይስተካከላል እና ብዙ ነገር ይሆናል ኦኬ ጌታ ይባርካችሁ ስድስተኛ ይሄ መመሪያ ነው እናንተ ማየት ትችላላችሁ ከኢያሱ መጽሐፍ ጋር ነው የተያዘው ለቅድስና የቆመ ወይም ደግሞ የቆረጠ የጨከነ ትውልድ ለቅድስና የጨከነ ትውልድ የሚወርስና የሚያስወርስ ለቅድስና የጨከነ ትውልድ ነው ኢያሱን ብትመለከቱ ከዛ ካወጣቸው በኋላ እና አሁን በዛ በልክ ሙሴ ባሪያ ይሞተዋልና ይሄንን ህዝብ የምትሻገር አንተ ነህ ቃሉ ከአፌ አይለይ ካለ በኋላ አሁን ሄደና እንዲህ አለ እናንተ ሰዎች እግዚአብሔር ነገ በመሐከላችን ድንቅን ያደርጋልና ምን አድርጉ እንዴ ከዚህ በፊት ድንቅ አላደረገም እንዴ ተአምራቱን አዩ ፈጥኖ ረሱት ምክንያቱም መንፈሳቸው አልተዘጋጀም ለችግራቸው ነው ተአምራቱን የፈለጉት እንጂ አምላክነቱን ለማክበር አልነበረም ይሄ አንዳንድ ጊዜ ራሳችን ሲያመን የምንወስደው አለ መታገሻ ለዛ ነበር የወሰዱት እንጂ ለማንነቱ አይደለም አሁን ግን ኢያሱ ከዛ ሲጀምር ኖ ይሄ አይሆንም ማለት ተቀደሱ አለ እግዚአብሔር ነገ በመሐከላችሁ ድንቅን ያደርጋልና ተቀደሱ አላችሁ ይሄ ከዚህ በኋላ ይሄ ተአምራት ምን አይነት ተአምራት ነው የሚያስወጣ ተአምራት ብቻ ሳይሆን የሚያስገባ ተአምራት ነው የሚያስገባ ተአምራት ቅድስናን ይጠይቃል ያኛ የእግዚአብሔር ምሕረት ነው የሚጠይቀው ይሄኛ ቅድስናን ይጠይቃል መቀደስን ይጠይቃል መለየትን ይጠይቃል እና ተቀደሱ አላችሁ እግዚአብሔር ነገ በመሐከላችሁ ድንቅን ያደርጋልና ምንድነው ይሄ ድንቅ ያላየነው ድንቅ ምንድነው ያላያችሁ ድንቅ ገብታችሁ አልወረሳችሁ ወጣችሁ ከእንባ አረፋችሁ እንጂ ገብታችሁ አልወረሳችሁ በመድረ በዳ ኖራችሁ እንጂ ለትውልድ የምታስተላልፉት ነገር የላችሁ
እንግዲህ የቅድስና ፈጠን ብዬ ልሄድ። ሰባተኛው ይሄ ነው። ታቦቱን የሚከተል ትውልድ። ታቦት ስንል አንድ ነገር እንድታስቡ፣ እነዚህ ታድሶች ከኔ ጋር ስለነበሩ ስለ ታቦት ብዙ ስናወራ ነበር እና እንዳጋጣሚ ሆኖ ግን ታቦቱ የሚለው ነገር ስታስቡ አንድ ነገር አስቡ፣ ክርስቶስን። እንጻው አይደለም ምኑ ክርስቶስ በቃ። እና በመሐከላችሁ አድር ዘንድ አለ። በቃ በመሐከላችሁ አድር ዘንድ ክርስቶስ ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ። ታቦቱ ክርስቶስ ኢየሱስ በማንነቱ በሙላቱ በክብሩ ሙላት የእግዚአብሔር የክብሩ ሙላት በእርሱ ይኖራልና በዛ በእግዚአብሔር በክብሩ ሙላት በእኛ አደረ ይላል። ስለዚህ ይሄ የመገናኛ ድንኳን የሚለው ተበርናክል የሚለው he tabernacled among us, he tabernacled in us እና በእኛ አደረ ከኛ ጋራ ኖረ እና ያ ነው እንግዲህ አሁን ለዛ አሁን ምንድነው አሁን ታቦቱን ምን ማለት ነው? አልወቱን ተከተሉ፣ መገኘቱን ተከተሉ። አሁን የተአምራት ጉዳይ ሳይሆን የህልውና ጉዳይ ነው። የመገኘቱ ምሬት ነው እና እዛ አስገብቶን የሚያስወርሰን እግዚአብሔር የሰጠንን ተስፋ እንድንጨብጥ የሚያደርገን የእግዚአብሔር መገኘት ነው። ይኸው አንድ ነገር ይሄንን ሰምዌር ጻፉት በቃ እንዳትረሱት። እና ኃይሉ ያስወጣናል፣ አልወቱ ግን ያስገባናል። ኃይሉ የትንሣኤ ምልክት ነው። መግባት ግን የመገኘቱ ጉዳይ ነው። ያስወርሰናል እና ስለዚህ ነው በቃ ታቦቱን ተከተሉ አላቸው። እና ከሰፈር ሆናችሁ ታቦቱን የተሸከሙትን ስታዩ ከሰፈራችሁ ምን አድርጉ አላቸው? እዛ ቁጭ ብላችሁ እዩዋቸው ነው። በሉልኛ በደንብ በሉልኝ። ታቦቱን ስታዩ እና የተሸከሙትን ስታዩ ወጣችሁ ከሰፈራችሁ ምን አድርጉ? ተከተሉ። በቃ ንካና ጌታን ተከተል። ዝም ብሎ በቃ መንፈሱን ተከተል። በዚህ አመት ብሉት በቃ ከዚህ በኋላ ሌላ ነገር አይኑር ባካችሁ፣ ሌላ ነገር አይኑር ባካችሁ፣ ሌላ ጥያቄ አይኑር ባካችሁ። መንፈሱ ከመጣ ስለ ትናንትና አታውራለን። ዛሬ የመጣው ሊያሻግርህ ነው። ዛሬ የመጣው ሊያስገባህ ነው። ዛሬ ሊወስድ ታሪክ ሊያወራልህ አይደለም። ታሪክ እንድታሳውስ አይደለም። ታሪክ ባንተ ሊሰራ ስለሚፈልግ ነው። ሊያስገባህ ነው የመጣ ሊያስገባህ ነው የመጣ። ስለዚህ ለቤተ ክርስቲያን የተሰጠው የእግዚአብሔር መንፈስ ቤተ ክርስቲያን እስካለች ትደርሳለ። ተከተሉት እንድትገቡ ተከተሉት። ተከተሉ። ወጡ። ወደ ዮርዳኖስ ሲመጡ ምን ሆነ በሉልኛ? ተከፈለ። ያኛው መጀመሪያ አባቶቻቸው የተሻገሩት ምን ነው? ቀይ ባህር ነው። ቀይ ባህር በምንድን ነው? በተአምራት ነው። ይሄኛ ግን በመገኘቱ ተከፈለ። ከዚህ በኋላ የተአምራቱ ጉዳይ ሳይሆን የመገኘቱ ጉዳይ ነው። የአልወቱ ጉዳይ ነው። እና በቃ እዛ ታቦቱን የተሸከሙት እግሮቻቸው ውሃውን በረገጡ ጊዜ ውሃው ከላይ ጀምሮ ቆመ ይላል። መገኘቱ መጣ። ከዛ ከደሰኒያቸው እግዚአብሔር ከሰጣቸው እነሱን ከጠራበት ነገር ሊያቆማቸው የሚችል ነገር የለም። አልወቱ መጣ፣ መገኘቱ መጣ። ተሻገሩ። ከተሻገሩ በኋላ ይሄ ነው። ብዙ ጊዜ እንሻገራለን። ይሄን ጌታ ብረዳኝ አንድ ጊዜ በትምህርት መልክ አስተምራለሁ እንጂ ይሄ እንዲሁ በስብከት አይደለም። እንዲሁ ሰመራይዝ ላደርግላችሁ ስለፈለኩ ነው። ከተሻገሩ በኋላ ሄዱና ምን ያደረጉት? የመጀመሪያ ቃል ኪዳን አደረጉ። ቃል ኪዳኑ ምንድነው? መጀመሪያ ተሰባስቦ ምንድነው የተደረገው? ግዝረት ቃል ኪዳናቸውን አደሱ። ይሄ እዚህ በምድረ በዳ የተወለደ ትውልድ ስለሆነ በተስፋ ነው የወጣው እንጂ መነካካት አልነበረም ከአብርሃም አምላክ ጋር። የአብርሃም አምላክ በቃ ወንድ ሁሉ ምን ይሁን አለ? ይገረዛል። ይሄ የቃል ኪዳን ምልክት ነው። ስለዚህ ሲገረዙ አሁን አንደኛ ቃል ኪዳናቸውን አጸኑ። ስለዚህ ጠላት ኖ ለእናንተ አይደለም ሊል አይችልም። ምክንያቱም በዘፍጥረት 15 ላይ የተጻፈው የማን ሆነ? የነሱ ሆነ። ለምን? ተገረዙና ከአብርሃም ጋር ተገናኙ። የቃል ኪዳኑን አጸኑ እና ቃል ኪዳኑን ካጸኑ በኋላ ሌላ የሆነ ነገር አለ። ዛሬ እግዚአብሔር ይሄንን ያደርጋል። ሀብትሽ በኋላ ይጸልያል። ይሄ ይሆናል ዛሬ። ምንድነው የሚሆነው? ቃል ኪዳንን ስናድስ ያስቸገረን መከራ ያሳየን ነውር ይንከባለላል። በቃ አባቶቻቸውን በምድረ በዳ ያስቀረው
የማጉረምረም መንፈስ ተስፋ የመቁረጥ መንፈስ ወደ ኋላ የመመለስ መንፈስ እግዚአብሔር የሰጣቸውን ከማየት የነበሩበትን ባርነት እንዲመኙ የሚያደርጋቸው መንፈስ ተሰበረ ያንቀል ከናንተ ላይ ምን ሆነ ይላል ተንከባለለ ይላል በቃ ይሄ ከዚህ በኋላ ይሄ ጄነሬሽን ያንን ተሸክሞ አይሄድም አንከባለለ ቃል ኪዳኑን አድሶ ይገባል እንደ ታላቅ ሰራዊት ይገባል እዛ ከሆነ በኋላ የሆነ ነገር አለ ወዳው ፋሲካን አከበሩት ይላል የትንሳኤ ጉልበት ፋሲካን አከበሩት ፋሲካን ካከበሩት በኋላ እግዚአብሔር ይውላችሁ በደንብ ስሙኝ እግዚአብሔር የግብጽን ነውር ያንከባልላል ከተገረዝን ቃል ኪዳኑን ካደሰ ነገር ግን ጫማችንን አወልቅልን አንከባለለና ጫማ ኢያሱ መጣ መሪ ሆኖ ምን አድርጋለሁ ባለልኛ ጫማህን አውልቃለሁ መሪ ስለሆንክ ስለምትመራው ይሄንን ህዝብ አካሄድህን ቀይር ትናንት 40 ዓመት ጠብቀሃል አሁን ተስፋህን አልጣልክም ይዘሃል ትክክል ነህ ያደረከው ነገር ትክክል ነው አሁን ግን አካሄድ መቀየር አለበት አሁን የመጠበቅ ጊዜ ሳይሆን የመምራት ጊዜ ነው አሁን ተስፋ የማድረግ ጊዜ ሳይሆን የመኖር ጊዜ ነው እና አካሄድ መቀየር አለበት ተሳሰቢ መቀየር አለበት ጫማህን አውልቃለሁ ጫማ የህይወት ልምምድ ምልክት ነው let go the past for the sake of the future እና ልቀቀው ያንን አውልቀው ያንን እግዚአብሔር ሁሉ ጊዜ ጉዳይ ያለው ከጫማ ጋር የሚገርም ነገር እኮ ነው ወደ ሙሴም ሲመጣ ጫማህን አውልቃለሁ በቃ አወለቀ እና አሁንም ኢያሱ ጋር ሲመጣ ጄነሬሽንን የምታስገባ ከሆነ ጫማህን አውልቃለሁ ከዛ በኋላ ደግሞ ደቀ መዛሙርቶችን 3 ዓመት ተኩል አሰማራቸውና መጨረሻ ላይ እና ወደ መስቀል ከመሄዱ በፊት ጫማ እግራቸውን አጠበ የአካሄድ ጉዳይ ነው የሲዝን ጉዳይ ነው የአሳሰብ መቀየር ነው እንደ ድሮ አልራመድም እንደ ድሮ አልናገርም እንደ ድሮ አልኖርም አሁን ወቅቱ ምን ሆኗል ተቀይሯል እስቲ ወቅቱ ተቀይሯል ብሎ እስቲ እና ስቃይ እጃችሁን አንሱና በራሳችሁ ላይ ወቅቱ ተቀይሯል በሉታ ስለዚህ አካሄዴ ከወቅቱ ጋር ይቀየራል በሉታ አካሄዴ ከወቅቱ ጋር የሚስተካከል መሆን አለበት መሮጥ ሲገባኝ ሮጣለሁ ቀስ ማለት ሲገባኝ ቀስላለሁ መታጠፍ ሲገባኝ ይታጠፋለሁ ከወቅቱ ጋር ሄዳለሁ ምክንያቱም ወቅቱ ከተቀየረ ያንኑን ያደረጉ መሄድ ድሮ ልጆች ሆነን እዛ ሰልፍ ያቆሙንና እና ባለህበት ሄድ አራራራጋቸው ልጆች ናቸው እና እንዲህ ሲባል ብዙ የምንከድ አቧራ ብቻ ነው እንጂ ምንም የትም አንሄድም ያ ዘመን አበቃ ብሉታ ተገባቸው ያለም ሰው እዛ ባለህበት ሄድ ቀርቷል ብሉታ ባለህበት የምትሄድበት ዘመን አበቃ በቃ እና ትምህርት ቤት እኮ እንደዛ አስተምሮን ነው እስከዛሬ ድረስ ባለህበት ነው ቤተክርስቲያን ባለህበት ነው በቃ ኑሮም ባለህበት ነው በቃ ኖ ያ ዘመን አበቃ ብሉታ ጫማህን አውልቅ በለው ስባከ ጫማህን አውልቅ በለው በቃ አሁን ከዚህ በኋላ ትሮጣለህ እንዳውም እነሱ ዳመና መጥቶ ዳመናውን ተከተሉ ስላቸው እንቢ ስላሉ አባቶች ታው መደረቃሉ አሁን ግን አንተ ጫማህን አውልቅና አካሄድ ሌላ ይሆናል አውልቀሃል ወይ በሉት ተቀባቸው ያለውን ሰው ንኩና ቶሎ በል ጊዜ ስለሌለው እሱ አሁን ጫማህን አውልቀሃል ወይ በሉልኝ ጠይቁኝ ዘጠነኛ አቤት እንደው ይሄ ውስጣችሁ ቢገባ ምሳም ባትበሉ እንኳን ዛሬና ለሳምንትም ባትበሉ ግድ የለኝም በቃ ይሄ ስልጣኑን የሚያውቅ ትውልድ ስልጣኑን የሚመኝ ሳይሆን ስልጣኑን የሚዋስ ሳይሆን ስልጣኑን የሚበደር ሳይሆን ከነጋናቸው ስልጣኑን የሚያውቅ ከእግዚአብሔር የተቀበለውን የሚያውቅ ትውልድ እና ይሄን እንዴት ነው ከዚህ ጋር የተገናኘ ብትሉኝ ኢያሱ ምዕራፍ 10ን ብትመለከቱ አሁን ኢያሱ ከዛ ከገቡ በኋላ ያንን ጦርነት ጫማውን አወለቀ ኢያሪኮም ወደቀች ከዛ በኋላ ወደ ጦርነት ገባ አሁን ውርስ ነው በቃ ውርስ ላይ ውርስን ይፈልጋሉ የምትሉላችሁ እሺ በደንብ ይሄ ምንድነው ወይ በደንብ በቃ እሺ በደንብ ውርስን ይፈልጋሉ በለው እሺ ውርስን የምትፈልግ ከሆነ ጦርነት አለ ጦርነትን የምትፈራ ከሆነ ውርስ የሚባል ነገር አይኖርም ምኞት ብቻ ነው ለውርስ ጦርነት አለ እንግዲህ አሁን ኢያሱ ያንን ከተሻገረ በኋላ አሁን ጦርነት ጀመረ
ጦርነት ጀምሮ ከነዛ ሰዎች ጋር ሲዋጋ አሁን ኢያሱ ጋር ቶሎ ብላችሁ ሄዱልኝ ምዕራፍ 10 አንድ ነገር ሃይላይት ላድርግላችሁ እና ምዕራፍ 10 ኢያሱ ምዕራፍ 10 ቁጥር 12 ጀምሮ እንዲህ ይላል እግዚአብሔር አሳልፎ እንደሰጠው እለት ኢያሱ እግዚአብሔር በእስራኤል ፊት እንዲህ አለው ኢያሱ ነው አሁን ጦርነቱ እነዛ ሁሉ ተሰባስበው ሲዋጉ እና ተመልከቱ እንዲህ አለ ኢያሱ ፀሐይ ሆይ በገበያው ላይ ቁሚ ጨረቃም ሆይ በአሸሎን ሸለቆ ላይ ቀጥ ብለሽ ቁሚ ሀብትሽ ጉልበቴ ላይ ሆኜ በቀደም ይሄን እያጠና አስለቀሰኝ አናወጠኝ እኮ የብሉይ ኪዳን ሰው ነው እግዚአብሔር ዓላማ አለውና ትውልድን ያስገባልና ስለዚህ አለ እነዚህ ሰዎችም እንኳን የምድሩን እኮ አይደለም የምድሩን ያሸነፈ ኖ ሰማይ ከኔ ጋር መተባበር አለበት አለ ጨረቃ ሆይ ቁሚ አለ ፀሐይ ሆይ ቁሚ አለ አይቶ አያውቅም ተደርጎም አይታወቅም ከዛ በኋላ እግዚአብሔር እንደዛ ቀን የሰውን ድምጽ የሰማበት ጊዜ የለም እግዚአብሔር ያን ሰው ያድርግ ይበሉት ንኩትና እግዚአብሔር ያን ሰው ያድርግ በትውልድ መካከል በሉት በቃ እንደዛ ሆኖ አይታወቅም የሚያሰኝ ምንድነው የሰው የሚኞቱ ትውልድን ለመታደግ እግዚአብሔርን ለማስከበር ኖ ጠላት ከዚህ በኋላ ርስታችንን አይወርሰም ከዚህ በኋላ ጠላትን ነክተን አንተው ጠላትን እናጠፋለን ጨረቃ ሆይ ቁሚ ፀሐይ ቁሚ ፍጥረቶች ተባበርን ሰማይ ተባበረው ሰማይ የምትተባበረው ትውልድ ሰማይ አብሮት የሚሰራ ትውልድ ቆሜ ሚገርም ነው እስከ ዛሬ ድረስ በነገራችን ላይ በሳይንቲፊካሊ ተረጋግጧል ካልኩሌት አድርጎ 24 ሰዓት ምስ ተደርጓል ሰሞኑን እኛ ግን መልሳለን እኛ ግን መልሳለን እነሱ ተፈላስፎ በከራቸውን አይቷል እኛ ግን መልሳለን እና መልሱ እዚች ጋር ነው ኢያሱ ነው ያቆመ 24ቱን ቆረጠና ያደረገና እቺን ተጠቅመበት ጠላትን ላጥፋለ እና ጊዜህን ትጠቀምበታለህ ብሎ ተጠቀማቸዋለሁ ጊዜህን ዘመንህን ትጠቀምበታለህ ብሎታ ጠላትን ለማቆም ትጠቀምበታለህ የጠላትን ስራ ለማጥፋት ትጠቀምበታለህ እና ይሄንን አደረገና የሚገርም ነገር ነው እና ሙሉ ቀን ፈጀበት ስለጸሐዋን ለማዛሉ እግዚአብሔር የሰውን ቃል የሰማበት እንደዛ ያለ እለት ከዛም በፊት ሆኖ አልሆነም ከዛም በኋላ አልነበረም እግዚአብሔር ለእስራኤላውያን ይዋጋ ነበርና እስራኤል እግዚአብሔር ለእስራኤላውያን በሉልኛ ለማን ነው የሚዋጋው አባባልም በሉልኛ ምክንያት አለኝ የምነግራችሁ ለማን እና እግዚአብሔር እንዲዋጋላቸው እነሱን ያስቻላቸው ምንድነው እዛ ስለተገረዙ ነው ከአብርሃም ጋር ተደባለቁ ሳትገረዝ 10 ጊዜ ብትጮህ የሚሆን ነገር የለም ኮቨናንት የቃል ኪዳን ጉዳይ ነው እዛ ሲገረዙ ከእግዚአብሔር ከአብርሃም ተስፋ ጋር ገቡ የኔም ተስፋ ነው አለ እግዚአብሔር በምሕረቱ ያሻግረናል የምንወርሰው ግን በቃል ኪዳን ነው አጠገባችሁ ያለውን ሰው አንዴን ይኩና ስብከቱን ከመጨረሱ በፊት ሰማይ ተባበር ይበሉት በቃ ከዚህ በኋላ ሰማይ ተባበር ይበሉት አንተ እኮ ስልጣንህን ብታውቅ ሰማይ ተባበረሃል በሉት በቃ ታዛለህ ይሄ ለምኞት ሳይሆን የምናዛው ለእግዚአብሔር ክብርና ለትውልድ እና በቃ ታዘዙት አሁን 10ኛውን ላሳያችሁ 10ኛው ይሄ ነው አምልኮ የሚመርጥ ለአምልኮ የተሰጠ አምልኮን የሚያስቀድም ትውልድ ምልክቱ ይሄ ነው ቶሎ ብላችሁ ኢያሱ 24 ጋር ሄዱልኝ በዚህ ትንሽ ነገር ጠቃቅሼ ከጊዜው አንፃር አብረን እንጨርሳለን ኢያሱ 24 ቁጥር 14 አሁንም እንዲህ አለ አሁንም እግዚአብሔርን ፍሩ አሁን ነብይ ማን ነው ኢያሱ ነው ለህዝቡ የሚናገረው አሁንም እግዚአብሔርን ፍሩ በፍጹም ታማኝነትም ተገዙለት የቀድሞ አባቶቻችሁ ከወንዝ ማዶ በግብጽ ያመለኳቸውን አማልክት ከናንተ ምን አድርጉ አርቁ ምክንያቱም አሁን ገብታችኋል
ገብታችኋል? እና መጀመሪያ ሁለት ነገር አድርጉ አላቸው። ይሄን ከማድረጋቸው በፊት ጣዖቱን ከማራቃችሁ በፊት አንደኛ እግዚአብሔርን ፍሩ። ፍርሃ እግዚአብሔር ገብተን የሚያስወርሰን ጀግንነታችን አይደለም፣ ፍርሃ እግዚአብሔር ነው። ለዚህ ነው ብዙ ጊዜ ነገሮች በፍርሃ እግዚአብሔር ይጀምሩና በድፍረት ያልቃሉ። ድፍረት ሲገባበት እግዚአብሔር የለሁበትም ይላል። ፍሩ፣ በፍጹም ታመኑበት፣ በፍጹም ታማኝነት ታማኝ ሁኑለት። ፍሩት፣ ታማኝ ሁኑለት። ፍሩት፣ ታማኝ ሁኑለት። ከዛ ሶስተኛስ ተገዙለት። ተገዙት ማለት ነው። ተገዙለት ለእግዚአብሔር። እና ዲያብሎስን ተቃወሙ ከማለቱ በፊት ምንድነው የምለው? በሉልኝ። ለእግዚአብሔር በቃ ፕሪንሲፕል እኮ ነው። ለእግዚአብሔር ተገዙ፣ ለእግዚአብሔር ተሰጡ። ከዛ በኋላ ዲያብሎስን ተቃወሙ ከላንተ ይሻሻል። ስለዚህ ጴንጤ ሰይጣንን የሚገስጸው እኔ አምናለሁ። በነገራችን በመገሰጽ የሚገስጸውን ያህል መጀመሪያ ለእግዚአብሔር ቢገዛ ስንት ነገር በሆነ ነበር። ሰይጣንን የሚያስፈራ የተናገርከው ነገር ሳይሆን ከህይወት የወጣው የእግዚአብሔር ቃል ነው። ህይወት ያንን ሰፖርት ያደርጋል ወይ? ተገዙ። ከዛ ቁጥር 15 ላይ ያለውን ተመልከቱ። ከዛ በኋላ ከአባቶቻችሁ ያመለኩትን ከእናንተ አርቁ፣ እግዚአብሔርን ብቻ አምልኩት። እግዚአብሔርን ብቻ። እሺ ሁላችሁም ጩኹና እግዚአብሔር ብቻ በሉ እስቲ። ባካችሁ በሉልኝ። እግዚአብሔር ብቻ በሉ እስቲ። እስቲ አይናችሁን ጨፍኑና እግዚአብሔር ብቻ በሉ እስቲ። እግዚአብሔር ብቻ፣ እግዚአብሔር ብቻ፣ እግዚአብሔር ብቻ፣ እግዚአብሔር ብቻ፣ እግዚአብሔር ብቻ ለዘላለም የሚመለክ እግዚአብሔር ብቻ፣ የሚሰገድለት እግዚአብሔር ብቻ፣ የሚፈራ እግዚአብሔር ብቻ፣ የሚከብር እግዚአብሔር ብቻ፣ የምንኖርለት እግዚአብሔር ብቻ። ብቻ ብቻውን ነው። ብቻውን መራቸው። ሌላም ባዕድ ከእሱ ጋር አልነበረም። ብቻውን ብቻውን አምላክ ነው። ብቻውን ይኖራል፣ ብቻውን ይገዛል፣ ብቻውን ይከብራል። ብቻውን ባናመልከው በመላእክት እየተመለከ ይኖራል። ባንታመንበትም ታማኝ ሆኖ ነው። ብቻውን ብቻውን። ከዛ በኋላ ቁጥር 15 ተመልከቱ። ይሄ ብዙ ጊዜ የተባለ ስለሆነ እና አባቶቻችሁ ከዛ ያመለኩትን ጣዖት ለማምለክ ከፈለጋችሁ ዛሬ ምረጡ አላቸውና እና አይ እሱን አንፈልግም አሉ። ስለዚህ እንዲህ አላቸው፣ የምታመልኩትን ዛሬው ነው ምረጡ። የምታመልኩትን በሉልኛ ዛሬው ነው። ስለዚህ ይኸውላችሁ የምናመልከው በምርጫ ነው። የምናመልከው በምርጫ ነው። የምንመርጠው ደግሞ ነገ አይደለም። ነገ ከተሻለ እንዲህ ከሆነ ጥሩ ከሆነ ጥሩ ካልሆነ ነገ እንዲህ ያደርጋል። ኖ አምልኮ ከጥሩነት ጋር የተያያዘ ሳይሆን ከእግዚአብሔር ጋር የተያያዘ ነው። ከሚሆንልኝ ጋር የተያያዘ ሳይሆን ከአምላክነቱ ጋር የተያያዘ ነው። ብቻውን አምላክ ነው ካለ በኋላ እንግዲህ ምረጡ አላቸው። ዛሬው ነው ነገ አይደለም። እርሱ ብቻውን አምላክ ነው ካላችሁ ዛሬው ነው የምታመልኩትን ምረጡ። የውሳኔ ህይወት፣ የውሳኔ ህይወት። ከዛ ሰውዬው ውሳኔውን ተናገረ። በጣም ባረከኝ። ዚስታም ይሄን ነገር ሳነብ ድሮም ይባርከኛል እና ዳኒ በጣም ባረከኝ። ምረጡ አለና ዛሬው ነው አለ። ዞረና እኔ ግን መርጫለሁ አለ። እንደዛ አይነት መሪዎችን እግዚአብሔር ይስጠን። እንደዛ አይነት ክርስቲያኖችን እግዚአብሔር ያስነሳ። ሆነ እኔ ግን አለ በቃ ዞረና ምረጡ አለና ኖ እኔ ግን አለ እኔና ቤቴ ግን በሉልኝ በደንብ እሺ በሉልኝ። እኔና ቤቴ በሉ በቃ ተናገሩ ለራሳችሁ። እኔና ቤቴ ለዘላለም እርሱን ብቻ እናመልካለን። እኔና ቤቴ ወስነናል። እኔና ቤቴ እናመልከዋለን። እናንተም ባታመልኩ ተመልከቱ። ሰውዬ እኮ 40 ያንን ሁሉ 40 ዓመት ጠብቆ የመጣ ሰውዬ ነው። ግድ የለም እንደገና 40 ዓመትን ብጠብቅ ብቻ እናንተም ባትሄዱ ከዚህ በፊትም አብረን ሄደን ነው አላችሁ። አሁንም እንደገና እዚህ ከገባችሁ በኋላ ነው ብትሉ እኔ ሐሳቤን አልቀየረም። የእናንተ መታዘዝና ለመታዘዝ የኔን ህይወት አይቀይረውም።
እኔ ግን መርጫለሁ። እኔና ቤቴ ግን እግዚአብሔርን አቤት 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 ምን አይነት ውሳኔ ነው! እኔና ቤቴ ግን እግዚአብሔርን እናመልካለን። እግዚአብሔርን ፍሩት፣ እግዚአብሔርን ታመኑት፣ ለእግዚአብሔር ታዘዙ፣ ጣዖትን አስወግዱ። እግዚአብሔር ብቻውን አምላክ እንደሆነ እመኑና ተቀበሉት። ከዛ በኋላ እግዚአብሔር ምርጫችሁ ይሁን፣ ምርጫችሁ ይሁን። የምታመልኩትን ዛሬ ምረጡ። እነዚህ ታድሶች ከኔ ጋር ስላሉ ደስ ይላቸዋል። ይሄን ነገር ስናገር አንድ ጊዜ አንድ መርጌታ ከታድሶች አንዱ ነውና አንድ ወርክሾፕ ሰጥቼ መጨረሻ ላይ መጣና ወርክሾፑን ስለመድብ አንድ ነገር አለ። በቃ ታተመ በህይወቴ ላይ መጣና ያው ይሄ የጠራ አማርኛ አለ አይደል? በጠራ አማርኛ ኢየሱስ አለ ምርጥ ስለሆነ ለምርጫ አይቀርብም አለ። ኢየሱስ ምርጥ ስለሆነ ለምርጫ አይቀርብም አለ። እኔ የማመልከው የመረጥኩት ምርጥ ነው በሉታ። አጠገባቸዋለሁ እኔ የመረጥኩት ምርጥ ነው በሉታ። ስለዚህ ለሌላ ምርጫ አልሄድም። እኔ የመረጥኩት ምርጥ ነው። አልተሜት ሰው ሁሉ የሚፈልገው የመጨረሻ አልፋና ኦሜጋ ሞትን አሸንፎ የተነሳ በአብ ቀኝ የተቀመጠ ዳግመኛ የሚመጣ ግርማው የሚያስፈራ አይኖቹ እሳት የሆኑ እግሮቹ እንደ እሳት የጋሉ የናዝሬቱ ኢየሱስ ሁሉም የሚንበረከክለት ጉልበት ሁሉ የሚንበረከክለት አንደበት ሁሉ የሚያመሰግነው የኔ ጌታ የኔ ምርጫ እርሱ ነው። ያንቺስ ያንተስ? ብድግ በሉና እንጸልያለን። ሃሌሉያ ሃሌሉያ ሃሌሉያ። ሃሌሉያ። እጆቻችንን ዘርግተን እንጸልያለን። ምርጫ እግዚአብሔር ነው የምንል ሰዎች መልካሙን እድል መርጠሻል፣ ካንቺ አይወሰደብሽም ይላል እግዚአብሔር ቃል። ምርጫችን የሆንከው ጌታ እናመሰግነዋለን። ይህን እግዚአብሔርን ድምፃችንን ከፍ አድርገን እናመሰግነዋለን። ምርጫችን ነህ አንተ። አንተን መርጠን አልከሰርንም። አንተን መርጠን አልከሰርንም። ለረደቦጋሶ ኮቶሮዶቦሺኪ ባራዳቦስ ሃሌሉያ 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 ሃሌሉያ። ትክክለኛ ምርጫ ትክክለኛ ምርጫ ትክክለኛ ምርጫ። ሃሌሉያ። ኢየሱስ ስም ይባረክ። እኔና ቤቴ ግን እግዚአብሔርን ሃሌሉያ 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 ሃሌሉያ። ኢየሱስ እናመሰግናለን፣ እናከብራለን። የዘላለም አባት እናመሰግናለን፣ እናከብራለን። የዘላለም ቅዱስ ከላቦራ ላባስ ከደቦራ ዳባዲያ ለገለቦራ ናማዲያ ላቦስ ኤላቦራ ላባዲያ ለከለቦራ ላባስ እናመሰግናለን፣ እናመሰግናለን፣ እናመሰግናለን። እስቲ ትንሽ ደቂቃ አመስግኑ ዝም ብላችሁ። ክብር ለእግዚአብሔር ይሁን። አመስግኑት፣ ዝም ብላችሁ አመስግኑት። እግዚአብሔር መልካም አምላክ ስለሆነ አመስግኑት። እግዚአብሔር ጻድቅ አምላክ ስለሆነ አመስግኑት። የረዳን እግዚአብሔር ስሙ ይባረክ። ያገዘን እግዚአብሔር ስሙ ይባረክ። ሃሌሉያ። እንድንወርሰው ያደረገን እግዚአብሔር፣ እንድንገባ ያደረገን እግዚአብሔር ስሙ ይባረክ። ሃሌሉያ 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 ሃሌሉያ። ኢየሱስ ስም ይባረክ፣ ስም ይባረክ፣ ስም ይባረክ። መግባት ስለሆነልን ስም ይባረክ፣ መግባት ስለሆነልን ስም ይባረክ።
ማሮ ባጋላ ቦራዳ ባጋላ ቦራዳ ባጋላ ቦራላባድ ቀደም ጋሻ አለቦ ሲጀምር ሲናገር አንድ ነገር በጣም በውስጥ ይሰማኝ ነበር። እግዚአብሔር የሚሰብር አምላክ ነው። እግዚአብሔር የሚሰብር አምላክ ነው። በፊት ወጣለው ያለ እግዚአብሔር የናሱን ደጆች ሰብራለው ያለ እግዚአብሔር የሚሰብር አምላክ ነው። አምላክ እግዚአብሔር እንደሚባላ እሳት ከፊትህ እንደሚወጣ ሃሌሉያ። በወሬ የሰማሃቸው የኢናቃውያን ልጆች ቁመተ ረጃጅሞች ቅጥራቸው ብርቱ ነው የተባለው ትላልቅ የብረት ሰረገላ አላቸው ሲባል የሰማኸው ከመስማትህ የተነሳ ፈርተህ ደንግጠህ ግራ የተጋባህባቸው ነገር ግን አንተ ሳትሆን አምላክ እግዚአብሔር እንደሚባላ እሳት ወጥቶ ጠላቶችን ከፊት ይጠርጋቸዋል ይላል። አሁን ምን እያልኳችሁ ነው? በጌታ በኢየሱስ ክርስቶስ ስም ከፊታችሁ የምትፈሩት የበረታና የገዘፈው ነገር ላይ እግዚአብሔር ይወጣበታል። እየተናገርኩባችሁ ነው። እጆቻችሁን አንሱ። ከፊታችሁ የበረታ ነገር አለ የምትሉ ሰዎች እግዚአብሔር ይውጣበት። ደግሞ አለው እግዚአብሔር ይውጣበት። እግዚአብሔር ይውጣበት። እግዚአብሔር ይውጣበት። እግዚአብሔር ይውጣበት። ከፊታችሁ ሰልፍ ያለ ሰዎች፣ ከፊታችሁ ጦርነት ያለ ሰዎች፣ በሰልፍና በጦርነት ውስጥ የተከበባችሁ ሰዎች ይሄ እናንተ የምትዋጉት ጦርነት አይደለም፣ ሰልፉ የእግዚአብሔር ነው ካለ በኋላ ነገ ውጡባቸው ይላል። ፖካሮዶ ሼካላቦ ራዳባ ጋላቦራ ላባ ሳንድሬ ደቦ ጋላቦራ ላባዲያ በጌታ በኢየሱስ ክርስቶስ ስም ይበተኑ። ከፊታችሁ ይበተኑ። ከሰፈራችሁ ይበተኑ። ከናንተ ነገር ይበተኑ። በመንፈሴ ውስጥ ምን ይመጣል እየጸለይኩላችሁ አራቱ ለምጻሞች ወደ ሰፈሩን በደረሱ ጊዜ ማንም አልነበረም ይላል። ሰፈሩ ሰው ስላልነበረ ሳይሆን እግዚአብሔር አስደንግጦ ስላባረራቸው። እግዚአብሔር የሚለኝ እንደዚህ ነው። ከዚህ ስትወጡ በነገራችሁ ላይ የሰፈሩት በእግዚአብሔር ድምፅ ደንብረው ሰፈሩን ለቀው ይሂዱ። እንዲህ አይነት ጉዳይ ያላችሁ ሰዎች እጆቻችሁን ዘርጉና ጸልዩ። እግዚአብሔር ያባርርላችሁ። ከፊት ሊያባርርላችሁ ወጥቷል። እግዚአብሔር ሊያባርርላችሁ ወጥቷል። እግዚአብሔር በነገሮቻችሁ ላይ ሊያባርርላችሁ እግዚአብሔር ወጥቷል። ሊያባርርላችሁ እግዚአብሔር ወጥቷል። እግዚአብሔር ያባራቸው። እግዚአብሔር ያባራቸው። ለዴቦጋ እስቲ አንደበቶቻችሁን ክፈቱና ጸልዩ አንድ ደቂቃ። እግዚአብሔር ያባራቸው። እግዚአብሔር ያባራቸው። በናዝሬቱ በኢየሱስ ክርስቶስ ስም ዞር ይበሉ። ከመንገዳችሁ ላይ ዞር ይበሉ። ከሰፈራችሁ ዞር ይበሉ። ከጤንነታችሁ ዞር ይበሉ። ከአይምሯችሁ ዞር ይበሉ። ከትዳራችሁ ዞር ይበሉ። ከመንገዳችሁ ላይ ኤካቶ ባላቫዶ ማራዳ ጋላቦራ ላቫዶ ሌቬጌሌበረ ለቨዲ ያላጋላቦራ ናማጋሴ ኬሬቦዲ ያላቦራ ሌበሪዲ ካላቦራ ላቫዲያ እግዚአብሔር አይደክምም አይታክትም። እግዚአብሔር አይደክምም አይታክትም። እግዚአብሔር አይደክምም አይታክትም። ሃሌሉያ! አንተን ያዳከመህን አንተን ያደከመህን አንቺን ያዳከመሽን ነገር የሚሰብር እግዚአብሔር አለ። እግዚአብሔር አይደክምም። እግዚአብሔር አይደክምም። እግዚአብሔር አይደክምም። እግዚአብሔር አይደክምም። እኔ በል ነው የሚለኝ። እግዚአብሔር አይደክምም። እግዚአብሔር አይደክምም። እግዚአብሔር አይደክምም። እግዚአብሔር አይደክምም። በዘመናት የማይደክም እግዚአብሔር፣ በዘመናት የማይደክም እግዚአብሔር።
ለደካማው ግን ጉልበት ይሰጣል። ጉልበት የምትፈልጉ ሰዎች እጆቻችሁን አንሱና ጸልዩ። ለደካማው ግን ጉልበት ይሰጣል። እግዚአብሔር አይደክምም ብሎ አላቆመም። ድሮም እግዚአብሔር አይደክምም፣ ነገር ግን ለደካማ ጉልበት ይሰጣል። እኔ ለብርቶች አልጸልይም፣ ለደካማ ጸልያለሁ ዛሬ ጠዋት። ለደከመው ጸልያለሁ ዛሬ ጠዋት። ኃይል ለተጠማው ጸልያለሁ ዛሬ። ኃይል ለሚፈልገው ጸልያለሁ ዛሬ። ኃይል በላያችሁ ላይ ይመጣል። የእግዚአብሔር ኃይል ይመጣል። የሚያሻግር ኃይል ይመጣል። ስደክም ያን ጊዜ ኃይለኛ ነኝ ይላል የእግዚአብሔር ቃል። ስደክም ያን ጊዜ በመድከም ደስ ይበል ዛሬ። በመድከም እግዚአብሔርን አክብረው ዛሬ። ምክንያቱም የደከመው ያንተ ጉልበት ነው፣ የሚለቀቅልህ ግን የእግዚአብሔር ጉልበት ነው ዛሬ። ማይ ጋድ ሮባባ ማሳካቶ ራባባ ማሴኬሌ ቤረላዶ ማንዶረደ በጋላ ቦራዳ ባስያ ሬቤጋላ ቦራዳ ባጋላ ቦራዳ ማሴኬሌ ቤረለበዲያ። እንደው ይሄን ነገር መሻገር ፈልጋለሁ የምትሉ ሰዎች፣ ኃይል ፈልጋለሁ በዚህ ጉዳይ ላይ ኃይል ፈልጋለሁ የምትሉ ሰዎች እጆቻችሁን አንሱ። 2 ደቂቃ ነው የምጸልየው ከዚህ በኋላ። ኃይል በዚህ ጉዳይ መንፈሴ ስለሚለኝ ነው። በዚህ ጉዳይ ላይ ኃይል ፈልጋለሁ የምትሉ ሰዎች፣ በዚህ ጉዳይ ላይ ኃይል ፈልጋለሁ የምትሉ ሰዎች፣ ኃይል ፈልጋለሁ የምትሉ ሰዎች ማጋሮዶ ማሴኬሌ ቦራላ ባጋ ኤሌቬጋ ላቦራ ላቫዲያ ጋላቦራ ዳባጋና ሞሴኬሌ ቦራ ላቫዲያ ላቦሲያ። ጴጥሮስ ወይን ቤቱን መሰረት አናውጦ እግዚአብሔር በመላክ ሲያወጣው ህልም ይመስለው ነበር እንደሚል ህልም የሚመስል ነገር በህይወታችሁ የሚያስኬዳችሁ፣ ህልም በሚመስል ሁኔታ ከሆነ ነገር ውስጥ እልፍ የሚያረጋችሁ ሰዎች፣ ህልም በሚመስል ሁኔታ የሚያሻግራችሁ ሰዎች አላችሁ። ደካማው እኔ ብርቱ ነኝ ይበል ይላል የእግዚአብሔር ቃል። ሰባኪው አላለም፣ የእግዚአብሔር ቃል ነው ያለው። ደካማው እኔ ብርቱ ነኝ ይበል ይላል። እስቲ ጩሁና ብርቱ ነኝ በሉ። በሉ ጩሁና ብርቱ ነኝ በሉ። ጉዳያችሁን እያሰባችሁ ብርቱ ነኝ በሉ። እስቲ ኃይልን በሚሰጠኝ በክርስቶስ ኢየሱስ ብርቱ ነኝ በሉ። በመንፈሱ ብርቱ ነኝ በሉት። እናመሰግንሃለን፣ እናከብረሃለን። ብርቱ የሆንክ አምላክ፣ ብርታትን የሰጠህን አምላክ። ጎበዛዝቶች ይደክማሉ፣ ኃያላን ይታክታሉ። እኛ እንደክማለን፣ እንታክታለን። አንተ ግን አትደክምም፣ አታክትም። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ እንደሚል እግዚአብሔርን እጠብቃለሁ የምትሉ ሰዎች ልባችሁን ከእጆቻችሁ ጋር አንሱና ለእናንተ መብረር ይሁንላችሁ። መሮጥ አላልኩም፣ መብረር ይሁንላችሁ። ክንፍ ይገጠምላችሁ። ወደ ታች እዩት፣ ነገራችሁን ወደ ታች እዩት፣ ወደ ታች እዩት። አንገታችሁን ሊያስደፋ ያለውን ነገር፣ ዝቅ ሊያረጋችሁ ያለውን ነገር፣ ሊያስለቅሳችሁ ያለውን ነገር፣ ሊያዳክማችሁ ያለውን ነገር አልፋችሁት ሂዱ ብዬ ጸልያለሁ። አልፋችሁት ሂዱ ብዬ ጸልያለሁ። በራችሁ ሂዱ ብዬ ጸልያለሁ። አሁንም እንተማመንብሃለን። አሁንም እንተማመንብሃለን። አንተን ተማምኖ ያፈረ የለምና፣ አንተን ተማምኖ የወደቀ የለምና። አቤቱ እግዚአብሔር ሆይ በዚህ ማለዳ ስለተናገርከን ድምፅህንና ቃልን ወደኛ ስለላክ እግዚአብሔር አምላኬና መድኃኒቴ ሆይ በአምልኮ ውስጣችንን መንፈሳችንን ስለዳሰስክ እናከብረሃለን። እግዚአብሔር ሆይ አሁንም ከዚህ በኋላ ስንወጣ ሰባሪው ከፊታችሁ ወጥቷል ተብሎ እንደተጻፈ ስለወጣ ተባረክ። ስለሰበርከው ተባረክ። ስለሰበርከው ተባረክ። ለኛ ማለፍ ሆኖልናል፣ ማለፍ ሆኖልናል። እስቲ ልልታችሁ በጭብጨባችሁ ማለፍ ሆኖልኛል በሉ። ሃሌሉያ።
ከዚህ በላና ቆያችሁ ምሳችሁ እንዳይከለከልና አፒታይታችሁ እንዳይጠፋ ከጎናችሁ ያለውን ሰው ማለፍ ሆኖልሃል በሉት። መልካም ሳምንት